ለምዶናል። በቃ ቤቱን ለምዶታል፣ መኖሪያውን ለምዶታል፣ ግቢውን ለምዶታል፣ መውጫ መግቢያውን ለምዶታል። እንደውም በጣም የሚናፍቀው እረፍት የሚፈልገው ቤት ውስጥ። ይህ አጭበርባሪ እንደምታስታውሱት እዚህ ቲክቶክ ላይ የመነኮሳቱን ልብስ እየለበሰ መስቀል እየያዘ ልባርካቸው የሚል በመነኮሳት ላይ ደግሞ የሚያስነቅፍ ነገራትን ሲያደርግ የነበረ አሰርኳት። ምኗን ያሰርከው? እድሏን እንዳለ ግን ወገቧን። ሰላም ሰላም ውድ ቤተሰቦቼ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ለምዶናል። በቃ ቤቱን ለምዶታል፣ መኖሪያውን ለምዶታል፣ ግቢውን ለምዶታል፣ መውጫ መግቢያውን ለምዶታል። እንደውም በጣም የሚናፍቀው እረፍት የሚፈልገው ቤት ውስጥ ነው። ብዙዎቻችን እቤት ስንደርስ ድካም፣ ብዙ አይነት ችግሮች አወሳስቦ ለጸሎት የምንሰጠውን ቦታና ክብደት እንድንዘነጋው የማድረግ ችሎታው የዛኑ ያህል ሰፊ ሆኗል። በሉቃስ ወንጌል ምዕራፍ 19 ላይ የዘኪዮስን ሕይወት ስናይ ዘኪዮስ ኢየሱስ ክርስቶስን ለማየት ዛፍ ላይ የወጣ ታላቅ ሰው ነው። በተጨማሪ የፋይናንስ ሚኒስቴር ነው ማለት ነው። በቀራጮች በኩል ያለውን ስፍራና ግዛት በኃላፊነት የያዘ ሰው ነው። ትልቅ ሰው ነው። ግን ቁመቱ አጭር ነው። ዛፍ ላይ ወጡ ጌታን ለማየት ይሮጣ። ስልጣኔ አሁን አይሰራም ማለት፣ ማዕረጌ አሁን አይሰራም ማለት፣ እውቀቴ አሁን አይሰራም፣ የኃላፊነት ወንበሬ አሁን አይሰራም። የሚሰራውን እስቲ ታላቁን አምላክ ዛሬ ቢሎ ቁመቱን ቢያደርግ ከእሱ ጋር የሚሄደው ብዙ ምዕመናንም ሊያሳዩት አልቻሉም። ስለዚህ ጌታዬን ማየት አለብኛል። ዛሬ ብዙ ባለስልጣን ሌላው ቀርቶ እንኳ ከሰንበት ትምህርት ቤትም ከመንፈሳዊ ጉባኤም ይማሩ የነበሩ ጊዜያቸውን በዚህ በመንፈሳዊ በረከት ሊያደርጉ የነበሩ ዩኒቨርሲቲ ሲገቡ የመጀመሪያው ክህደት የሚታይባቸው እነሱ ናቸው። ጊዜ ያሳለፉ ለካ ቤተክርስቲያን ጊዜ ነበር ዝም ብለው የሚያሳልፉት። ከዛ በኋላ እዛ ላይ ይወጡና ተመርቀው ሲወጡ ማዕረግ ስልጣን ሲጨብጡ አውቀዋለሁ እኮ ድሮ እኮ እዛ ነበርኩኝ ከኔ በለጠ ታውቃለህ እያለ እንደውም ሌላውን በደህንነት መንገድ የሚሄደውን የሚከላከሉ ፍጹም የሆነ የክህደት ድምፆች የሚያወጡ በደረጃቸው ላይ የልዑል እግዚአብሔር አምላክን ቦታና ስፍራ የማያስቀምጡ በስልጣናቸው ውስጥ ልዑል እግዚአብሔር እንዲገባ የማይፈቅዱ በበጎ መንፈስና በሰማያዊ ቃል የተያዙ የማይሆኑ ብዙዎቹ ከእግዚአብሔር ደጅ ያገለገሉ ናቸው። ሌላው ወደ ቤተ ክርስቲያን ሲሄዱ ደግሞ እንደ እፍረት የሚሰማቸው ባሉበት ደረጃ ላይ ቤተ ክርስቲያን ተሳላሚ እንዳይባሉ የሚደበቁ የሚሸሸጉ በቃ ጥቂቶች አይደሉም፣ በጣም ብዙ ናቸው። ዶክተሮች ሲሆኑ እዚህ ደጅ አይደርሱም። እዚህ እንደናንተ አይመጡም፣ ጉባኤም አይካፈሉ። ወይም ደግሞ የማዕረግ ወይም የከፍታ ግሩፕ ይፈጠራል። በዛ መካከል ነው መገኘት የሚፈልጉት። ወደ ምስኪኑ ወደ ታችኛው መውረድ አይፈልግም። ዘኪዮስ እንደዛ አላደረገም። አርጓል። እንደውም ህዝቡ አላሳይ ስለው ሾላ ላይ ወጣ። አስቡት፣ አንድ ባለስልጣን ሾላ ላይ ወጥቶ ወደ ታች ጌታውን ሲፈልግ ከህዝቡ መካከል ለማየት ሲፈልግ። ኢትዮጵያውያን ሙያቸው፣ እውቀታቸው፣ ትምህርታቸው፣ ደረጃቸው፣ ገንዘባቸው እግዚአብሔርን የከለከላቸው ወደ እግዚአብሔር ቤት ከመጡት ሰዎች የሚበልጡት፣ ወደዚህ ከመጡት አብዛኛው ክፍል እግዚአብሔርን ከልክሏቸዋል። በትልቅነታቸው ባህሪ ውስጥ ራሳቸውን ደብቀው የመናፍስት ተገዢ የሆኑ በሙያ ውስጥ ተደብቀው በስልጣን ውስጥ ተደብቀው የርኩሳን መናፍስት መኖሪያ የሆኑ ጥቂቶች አይደሉም። ይሄ የዘኪዮስ ሕይወት ለእንደነዚህ አይነት ሰዎች አስተማሪ ነው። ዘኪዮስ የፋይናንስ ዋና ሚኒስትር ሆኖ አስቡት፣ ሮጦ ሾላ ላይ ወጣ።
للخما أو زي للخما كردك أو أي تخلي تايلو الإنفورميشن هذي أيوة خان نيرها هذي أنا سعود عربي لك خدلي ينبي مسلم يكون خير خان هذي أدوينا قلتنا ነገሩ ምንድነው መሰላችሁ በመጀመሪያ ግን ቪዲዮ ለብዙዎች እንዲዳረስና በዚህ መልእክት ላይ ብዙዎችን ማንቃት እንድችል ቪዲዮ ላይ ኮፒ ሊንክ ሪፖስት እንድታደርጉት ኮሜንት ሴክሽን ላይም ደግሞ ኦርቶዶክስ ተዋህዶ ብላችሁ እንጽፉልኝ ጠይቃችኋለሁ። ይህ አጭበርባሪ እንደምታስታውሱት እዚህ ቲክቶክ ላይ የመነኮሳቱን ልብስ እየለበሰ መስቀል እየያዘ ለባርካቸው ሚል በመነኮሳት ላይ ደግሞ የሚያስነቅፍ ነገራትን ሲያደርግ የነበረ አልፎ ተርፎ ደግሞ ጥርሱን ብሬስ ተሰርቶ ሁሉ ሲያፌዝ የነበረ ሰው እንደነበረ ታስታውሳላችሁ። ዛሬ በሚገርም ሁኔታ ጌታ እግዚአብሔር አጋልጦትኝ ከመስጊድ ሲወጣ ከነለበሰው ልብስ ተገኝቷል ማለት ነው። እንደዚሁ እንደሆነ ማለት ነው። እኔ አሁን ስለሱ ሙስሊም መሆን ስለሱ እንደዚህ አጭበርባሪ መሆን ማውራትን ፈልጌ አይደለም። ግን ዛሬም ድረስ ኦርቶዶክሳውያን እንድትነቁ ፈልገው አንድ ጉዳይ አለ። ትናንትና በተሐድሶ ቤተ እምነት ውስጥ መሪ ከፊት ተቀዳሚ የነበሩ ዛሬ ደግሞ ተመልሰናል በሚል ሰበብ ብዙ ኦርቶዶክሳውያንን የሚያሳስቱ እዚህ ሚዲያ ላይም ደግሞ ቁጭ ብለው ቀሲስ እንትና ቀሲስ ዘማሪ እንትና ነኝ የሚሉ እንደዚሁም ደግሞ በርካታ አጭበርባሮች እዚህ ሚዲያ ላይ በርካቶች አሉ። መጽሐፍ እንደሚናገረው ከፍሬያቸው ታውቋቸዋላችሁ ነውና ፍሬያቸውን እያየን ብንመዝን ጥሩ ነው። ለዚህ ሰውዬ ትናንትና ተባባሪ የነበርነው እኛው ነን። አባይ ባርኩን አባይ ፍቱን እያለን እዚህ ደረጃ ያደረስነው አካል ይሄ ነው። ትናንት ግን የኦርቶዶክሳዊ አይደለም ስርዓትም ማግባብም አይደለም ሲሉ የነበሩትን መምህራን እናንተ ሁሌ ማሳደድ ነው ስራችሁ ብለናቸው እነሱን አሳፍረናቸው ነበረ። ዛሬ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሆነው ለተሐድሶና ለፕሮቴስታንት የሚሰሩ የስም ዘማሪ የስም ቀሲስ እከሌ የሚባሉ አካላቶች እንዳሉ ሁሉ ልታውቁበት ይገባል። ለዚህ አንድ ምሳሌ ልንገራችሁ። ኦርቶዶክሳዊ መዝሙራቶቻችን ትናንትናና ዛሬ እንዴት ናቸው? መልሱን ለእናንተ ትቼዋለሁ። ከሞዴሊንጓ ምናምን ጭንቅላሰ ለፎቶ ከንፈር ተሰርታ ዳሊዋን እየገለጠች ደረቷን እየከፈተች እንዲህ ፎቶ የምትነሳ የምትለቀቅ ልጅ ነች። ልጅቷን ደግሞ ላሳያችሁ። በቤተ ክርስቲያን ብዙ መምህራን ሲያስተምሩ የምናየው ልደት በስጋው ደሙ እንጂ በኬክ አይከበርም የሚሉ መምህራኖች በጣም ብዙ አሉ። እሱን ሰምተናል። ልክ እንደ እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደ ሰማዕታቶቹ እንደዛኛው ዘመን ጊዜ አለባበስ እስራኤላዊ አለባበስ ወይ ደግሞ እመቤታችን ቅድስተ ቅዱሳን ድንግል ማርያም እንደምትለብሰው አይነት አለባበስ ተደርጎ ተለብሶ አንዴ አርሴማ፣ አንዴ ኩክየለሽ፣ አንዴ ጻድቃኔ፣ አንዴ የሆነ ቦታ ቪዲዮ ነው የምናየው የዚች ልጅ ተደጋጋሚ። ከዛ ስትመጣ ደግሞ አሁን ቅድም መጀመሪያ ላይ መግቢያ ላይ እንዳሳየኋችሁ ራቁቷን ፋሽን ሾው፣ ትርኢት፣ ዳሌ፣ ጡት፣ ከንፈር ምናምን የምናይበት ወይ አንዱ ቦታ ሁኑ ወይ አርፋችሁ ቪዲዮን ጸሎታችሁን ለራሳችሁ አድርጉልን። ማህበራዊ ሚዲያ ላውጣታችሁ ቤተ መቅደሳችንን የጸሎት ስፍራችንን ቅዳሴያችንን የሰማዕት ቅድስት አርሴማን ቤተክርስቲያን ገዳሟን እንዲህ አይነት ነገር አታውጡብንና አሁን ይሄን ቪዲዮ አይታ ጸጽቷት ተምራ ወደ ቤተክርስቲያን እንድትመለስ ነው? ከቤተክርስቲያን ጠቅላላ እንድትወጣ ነው? ምንድን እንድትሆን ነው? ይሄ ቪዲዮ ለኛስ ምንድነው የሚጠቅመው? ለሚመለከተው ሰው ምንድነው የሚጠቅመው? አንተ ለራስህ ስለሷ እንደዚህ ማለቱ ምንድነው የሚጠቅመው? እንዴት አንድ ሰው ዓለማዊ ኑሮ ስለምትኖር ከቤተክርስቲያን ውጣ ይባላል? እውነት ክርስቶስ እንደዚህ ነው እንዳስተማረው? ክርስቶስ በኃጥአን ቤት ውስጥ እየገባ አላስተማረም? በየመንገዱ የሚያገኘውን ኃጥአን አላስተማረም? አልፈወሰም? እኔ እኮ ምንድነው የቤተክርስቲያን ተቆርቋሪ ነን ብለን እሱ የማይወደውን ነገር ለምንድን ነው ግን የምናደርገው? እንኳን አንድ ዓለማዊ አይደለም ማለት ነው። የትኛው ዲያቆን፣ የትኛው ሰንበት ተማሪ፣ የትኛው ኦርቶዶክሳዊ ነው ልደቱን በቅዱስ ቁርባን የሚያከብረው? እንኳን ዓለም ውስጥ ያለ ሰው አይደለም። አስተምሮቱ ሊኖር ይችላል። በዛ ላይ ምክሩ ደግሞ በመልካም መንገድ ቢሆን እሺ። የሰውነትን አካላቷን ያንዳንዷን ዝርዝር እየጠራ አሁን ይሄን ቪዲዮ አይታ ምን እንድትሆን ነው? እንዲብስባት ነው? ጭራሽ ነገር ዓለም እርግፍ አድርጋ ትታ ዓለም ውስጥ እንድትቀር ነው ቤተክርስቲያን የምትፈልገው? እንደዛ ነው? ለምንድን ነው እግዚአብሔር እድሜ፣ ጤና፣ የንስሐ ቀን የሰጠውን ሰው ለምንድን ነው ከእግዚአብሔር ቤት ለማስወጣት ጥረት የምታደርጉት? ለምንድን ነው? ይሄ ቪዲዮ አሁን ምንድን ነው የሚጠቅማት? ከዚህ ቪዲዮ ሰዎች ምንድን ነው የሚማሩት? በጣም ነው እኮ የሚገርመው። ቤተክርስቲያን የተነሳችሁን ገዳም ውስጥ የተነሳችሁን ፎቶ ወይም ደግሞ ቪዲዮ ያልፖስተች ምን ትፖስት ይችላል? ልጅቷ ዓለማዊ ነችና ልደቷ በመንፈሳዊ መሆን አይችል ማለት ነው? እንደዛ ነው። ሰውን እንደዚህ መምከር አያዋጣም። ይሄ ሰውን ጭራሽ አጋግሎ ከእግዚአብሔር ቤት አርቆ የሚያስቀር ነገር ነው። አንድ ክርስቲያን ማህተብ ያሰረ እንደዚህ ብሎ መስራት የለበትም። እንደዚህ ቪዲዮ መስራት የለበትም። እሷን መጥቀም መመለስ የምትፈልግ ከሆነ እንደዚህ አድርጎ የሚያሰቃያትን አንዴ እሳት ውስጥ አንዴ ውሃ ውስጥ የሚከታትን ማን እንደሆነ የምታውቅ ከሆነ በደንብ አስረድተ መክረ ገስጸ በቦታዋ ተገኝታ ሄደ ተናግረ መመለስ የምትችል ከሆነ መመለስ ነው። ካልሆነ ዝም ማለት ነው እንጂ ጭራሽ ሰው የእግዚአብሔርን ቤት ጥሎ እንዲወጣ እንዴት ሰውን እንገፋፋለን? እንደዚህ ምንድነው ደግሞ አንተ? ተቃጠልኩ። እንኳን ተቃጠልክ። ወይ ማነው መተትነ ድግም ዛር አትተወኝም ኪዳነ ምሕረት ወይ እዚህ ደግሞ አመጣች። ወይ ምንድነው ያረካት? ምንድነው ያረካት? ተጫወትኩባት። ምን አገባክ አንተ? ጋር ደግሞ መምጣት አንፈልግም ነበር።
ምን አገባክ? አዎ እንደው እኮ ጉድ እኮ ነው። ያለ ቤቱ መጥቶ እኮ ነው አፉ የሚከፍተው። ይሄ የኛ ቤት አይደል? የክርስቲያኖች ቤት ነው አይደል? የድንግል ቤት ነው፣ የኪዳነ ምሕረት ቤት ነው። እዚህ መጥቶ ይፎክራል። ማፈሪያ እኮ ነው፣ ይሉንታ የለውም። እሺ ምንድነው ያረካት? አሰርኳት። ምኗን ያሰርከው? እድሏን። እሺ እንዳለ ግን ወገቧን አይኗን ተጫወትንባት። ጢባ ጢቤ ታውቃለህ? ጢባ ጢቤ ታባቷ ይጠብጠብ። እንደው እኮ ቋንቋው ራሱ እኮ ዱርዬ እኮ ነው። አትነሳም? ከዛ እንዲህ ነው ማረጋት። እሺ እንዲህ ነው ማረጋት። እንዲህ አዎ፣ ስራዋ ስትገባ ከጓደኞቿ በታች ዝቅ። እሺ አዙር፣ ወደዚህ አዙር። ቀረባት ደግሞ እዚህ መጣች። ተጫወትከባት? እሷ ናት መሰክራለሁ። እሷ ምንሽ ናት? እህቴ ወይ ዝም በል። ስንት አመት ነው እንዲህ ካሰራት? 8 አመት። መተት እንደሆነ ታውቂያለሽ? መተት ይናገር ነበር። አሁን ሚስጥር መደበቅ ጀመረ። ኪዳነ ምሕረት የካሚካኤል መናገር የጀመረ። እሺ ከየት ጀምሮ ነው ያሰርከው? ንገረኝ። ከላይ ከታች ከውስጥ እግሯ ጀምሮ እስከዚህ ድረስ። አዎ በቃ ስም አትናገር። የምቀኛ የጎረቤት የጓደኛ የምን መተት ነው? አሁን የተናገርከው አንተ ታውቃለህ። እንዴ ትነግራለህ? እሷ ታውቃለህ። ምንድነው የምትሰራው እሷ? እንዴት ተመቀኛችሁት? ወይ መድኃኒት ለእናቷ መድኃኒት ነገር ምንድነው የምትሰራው? ባንክ ነው ምናምን። ይቺ ቆማጣሽ ምናምን አትበል። የት ባንክ ነው የምትሰራው? ንግድ ባንክ ነው። ንግድ ባንክ። ቀንታችሁ ነው እንዲያረጋችኋት? አዎ እኛ በቃ ልጅቷ እኮ እሳት ናት። እሳት እምነቷ ልነግርህ አልችልም። ጠንካራ ናት። ድንግል ማርያምን ይዛ እሷ ናት ሰንሰለቷ። ወይ ለ8 አመት እንዳትሰራ አሰሯት። መተት እንግዲህ እንደዚህ እንዳትወልድ ሆናል። አዎ እንዳትወልድ። እሺ አሁን እንስማማለን። ናት እኮ በቀደምነታ ድፍት ኪዳን አድርሳ ዛሬ አሁን አንተ ድፍት ትላለህ። እሺ በስላሴ ስም ይዣለሁ። የመጨረሻ ነው። ፈተ ነው የምትሄደው። ሰማህ ወይ? እንደዚህ ወይኔ ልቀቀው። እሺ የእድል መተት ሌላ ማን ያለው? እድሉ ገባኝ። ሌላ ማን ያለው? ሰላቢ። ሌላስ? ሌላ ማን ያለው? አዎ በቃ ሰላቢ መተት ቡዳ የሌለባት የለም። የዛር መንፈስ ያማቸው ሁሉ ባንክ ነው የምትሰራው። በየመስሪያ ቤት ያለው እኮ መገፋፋት መነጣጠቅ የተለየ ነው። አንዱ በአንዱ እድል ነው ከፍ የሚለው፣ ወይም ደግሞ አንዱን ጎትቶ ነው እሱ ወደ ላይ የሚወጣው። እሺ በስላሴ ስም በል። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ለ8 አመት ያሰርኩትን እግሯን ፈትቻለሁ። በስላሴ ስም በሲኦል ታስረናል። አይነ ጥላ የድል መተት የምቀኛ መተት የቤተሰብ ዛር የቡዳ መንፈስ ሁላችንም ለቀናል። በማጮ በኩል ያለውን ሁላችንም ለቀናል። አርግፈናል። የዘጋኑን እድሏን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮና አውጡ ተለበ መጨረሻ ገንዝ እናይድ። ቅዱስ ገብርኤል ሲኦል ያወርድ። መብራንን ኪዳነ ምሕረትን አመስግኑላት። አይዞሽ እናቴ አይዞሽ። አማትቢ ማን ነው ስምሽ? ማርታ። በይ እንግዲህ እጄን ያዥኝ። በኪዳነ ምሕረት ስም ብለሽ ተነሽ። እሺ ተይ እመቤቴን አመስግኝ። ብድግ በይ ማርታ። ነይ እናቴ ብድግ በይ። አይዞሽ ተነሽ። ራስሽ ብድግ።
እሺ ማርታ ነይ ወደዛ ጋር ሂጂ አይዞሽ ነይ እሺ ለስንት ዓመት ነበር ያሰረሽ 8 ዓመት የራስሽ ሰዎች ምቀኞችሽ ሰርተሽ እንዳትበይ ታስረሽ ለዘላለም እንድትኖሪ ነው ያሰሩሽ ኪዳነ ምሕረት የመጨረሻ ታርግልሽ በሏት እመሟ ሲጀምራት እግሯን ያመማት ያጥንት መሳሳት ተብሎ ማለት ነው ያጥንት መሳሳት ተብሎ ተጀመረችና ከዛ እያለ በቃ ቪታሚን ዲ ምናምን ተብሎ የኮሮና ጊዜ ልትሄድ ወደ ውጭ ልትሄድ ማለት ነው እና ልትሄድ ታዛ እንትን ስትል ዶክተር ሲያዛት እኛ አትሄድም ብለን ወደ ጸበል ሄድን ማለት ነው ወደ ጸበል ስትሄድ ዮሐንስ ነው መጀመሪያ ይሄድ ነው ማለት ነው መጥቆ ዮሐንስ ሜክሲኮ ጋር ይፈለቀው ማለት ነው እዛ ስንሄድ እንደሚናገሩ ልጆች አሉ አይደል መንፈስ ያለባቸው ልጆች ሲናገሩ እግርሽን እምነት ተቀቢ ይሏታል አንቺ እግርሽን እምነት ተቀቢ ምናምን ሲሏት እሺ ብለን እምነት መቀባት ጀመረ ማለት ነው ከዛ ጸበል አንደኛ ተጠምቀን ሁለተኛ የሶስተኛው ቀን ማለት ነው እዛ ጸበል እየተጠመቀን እያለ አርሴማ ቅድስት አንዱ መንፈስ ትገርፈዋለች ስትገርፈው ተናገር ትሏለች አልናገርም ይላል ተናገር ትሏለች ወጥቶ እንደገና ተመለሰ ማለት ነው ከዛ መጥቶ ጸበል ተጠመቂ ትድኛለሽ መተት ነው ትድኛለሽ ምስክር ይሁንሽ 2 ቀን ትጠመቂና በሶስተኛው ቀን ትሰግጃለሽ ይላታል ማለት ነው እና ቂም በቀል ተይ ምናምን ይላታል ከዛ 3 ቀን ተጠምቃ በሶስተኛው ቀን ቆማ ራሷ ሰገደች ማለት ነው ከዛ ነው በቃ ድነቱ የተጀመረው አይናገርም ምንም አይልም ዝም ብላ ነው የምትጠምቀው በድናት 8 ዓመት ማለት ነው ትሰራለች በሪያድ እየሄደች በሪያድ እየመጣች ማለት ነው ትሰራለች እና ተጠመቀን በጣም ብዙ ቦታ ተጠምቀናል ግን ስውሯ ሄዳ ነው የወጣው ሚስጥር የወጣው ማለት ነው እዚህ በዩቲዩብ ነው ያየነው በዩቲዩብ አይተን ገና ዛሬ መምጣታችን ነው ስንመጣ ማለት ነው ለመጀመሪያ ቀን መጣን እኔ እሑድ ዕለት መጣሁ ከዛ ዛሬ ከሷ ጋር መጣሁ ማለት ነው እግዚአብሔር ምን ያደርገን እኛ ፈልገን ጠንቋይ ቤት ሄደን አጋንንት ቤት ሄደን አጋንንትን ስናመልክ ምንድነው የጠበቅነው ምንድነው በምንጠብቀው ልጆቻችን ምን ይሆናሉ ብለን ነበር ያሰብነው ያድጋሉ ትልቅ ይሆናሉ ኑሮ ይሳካላቸዋል ዘመናቸው ጥሩ ይሆናል ብለን ያሰብነው ነበር ምን አስብ ቤታችን ሰላማዊ ይሆናል ብለን አስበን ነው ጠንቋይ ቤት ስንሄድ ስናስመትት አጋንንትን ስናመልክ ምን አስበን ነበር ስለዚህ እግዚአብሔርን አንውቀሰው በወላጅ በመጣ ችግር እግዚአብሔር መወቀስ የለበትም እንደውም እግዚአብሔር ቸር ነው እያኖረን ነው እሱ ተክዶ እያኖረን ነው በክደት ውስጥ ነው የተወለድ ነው እሱም በማምለክ ውስጥ ወይም በማመን ውስጥ አይደለም ስለዚህ እግዚአብሔርን አንጠይቀው በምንጸልይ ሰዓት እግዚአብሔር ምን የለህም እግዚአብሔር አትሰማኝም ድንግል ማርያም አትሰሚኝም ማለት የለብንም እንዲህ ለማለትም አቅምም አንደበትም የለን ነው አይባልም ምን አድርገንለት ለእግዚአብሔር እንዲህ ማለት እኮ ያለበት ሰው ቅዱስ ነው ቅዱሳን ናቸው እንዲህ ማለት ያለባቸው የዮሐንስ ራእይ ላይ እንደምንመለከተው ሰማዕታት እግዚአብሔር ሆይ አሁን ስለ ደማችን አትፈርድምን ብለው ጠየቁት ይላል ከዛ እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ነጭ ልብስ አለበሳቸውና ስለ ደማቸው በምድር ላይ ፈረደላቸው ይላል እነሱ ናቸው ስለ ስሙ የታመኑ ኢየሱስ ክርስቶስን አመልከው የኖሩ ቢጠይቁ እነሱ ያምርባቸዋል እኛ ኮተት እያመለክን እንዳይመጠይቅ ራሱ ያሳዝናል ስለዚህ ከእንዲህ አይነት እንዲህ ከመጠየቅ ይልቅ እግዚአብሔር ምሕረትን አብዛልኝ ወላጆቼ በሰሩት ኃጢአት ይቅር በላቸው ምሕረትን አብዛልኝ እያልን እና ጠላትን እየተዋጋን መኖር ይሻላል ወደታች ዝቅ ሲያደርገን ከኢኮኖሚም ከሰውም ዝቅ ሲያደርገን እግዚአብሔር እንድትመለስ ፈልግ ስንጣል እንጸልይ የሆነች ቀን ጨጓራችን እንዲህ ስታመሰን የታለ እግዚአብሔር ሆስፒታል እኮ ብንሄድ ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር ስንቱ በኦክሲጅን እንዳለ ብታዩ ኖሮ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚሄድ እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነው
እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሽሻ ቤት አትሂድ፣ ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ፣ እሱ ይሰማል። ይሄን የሚል ሰው ነው። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ፣ በቃ ተቀበዝባዥ አድርጎ ነው ይፈል አትበል። እድልህ አይደለም፣ አንተ ነፃ ፈቃድህ። አንተ ግን ዝቅ ሲያረገ ወደ ጫት ተራ እንዳትሄድ፣ ዝቅ ሲያረገሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያረገ ወደ እግዚአብሔር ጸለየ። አሁን ብዙ ሰው ራሱ የሚያጠፋው በዚህ ምክንያት ነው። እኔ እድል ነኝ፣ ጠማማ ነኝ፣ በቃ አትበል። አዎ ዝቅ ብለሃል እኮ፣ አዎ ጥልቁ ገብታል፣ አዎ ትክክል ነው፣ ጥልቅ ገብታል። ግን በምስጋና ቃል ሰዋለሁ ሲበለው አመሰግንሃለሁ በል ውስጥ። ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት አያችሁ፣ እንደበደልነው እያወቀ እንዳመጽንበት እያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። አምላኬ እግዚአብሔር በድያለሁ ይቅር በለኝ ብለን ጸልያለን አንልም እኮ እኛ። እባክህን እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣ፣ አሳዝኛለሁ ከአፋችን አትወጣ። አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ እንደሚል ሰው የለም። ግራ ገባኝ እኔ አሁን ሃይማኖቴ ላይ ራሱ እግዚአብሔር ግን የምር ግን መሐሪ ነው የሚል ሰው አለ። ጥልቅ ውስጥ ገብቶም እንዲጸልይ ዛሬ ብዙ ጥልቅ የወደቅንበት ነገር አለ። ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝ በጣም ጥልቅ ውስጥ ነው ያለው። ብዙዎቻችን ጸሎታችን ምሬት ታውቃላችሁ፣ ወቀሳ አላህ አንተ ደሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን እነሱን እዚህ አድረሳ ደሞ እኮ እየሳቅን ከነሱ ጋር አብረን እንበላለን። አስመሳዮች እቸው እግዚአብሔር አምላክ የሚቀጣን እንድንመለስ ነው እንጂ እንድንጠፋ ፈልጎ አይደል። አይ እግዚአብሔር ባውሎ በወጀብ መካከል ምን አለው እሱ ተቋቋምን እኮ ነው ችግር የፈጠርነው። ሰው መሰለች እያለ ያማል፣ ሰው መሰለ ባሌ እያለች ታማለች። እንዴት ይረጋጋ? እኔ ነኝ የሚል ጠፋኩ። ወጣትነት ለምንድን ነው ያልተረጋጋው? ትዳር ብቻ እኮ ነው። ለምንድን ነው ሰላም ያጣው? ጥሩ ስራ አለ፣ ወጥ ትገባል፣ እርጋታ የለም። ለምን ተናወጠ? የችግሩ ምንጭ ማን? አንተ። ትዳር ችግር የሚቀርበው ከዚህ ነው። እሱ አይደለችም። እኔ እኮ በስተካከል፣ እኔ እኮ ብታገሳት፣ አንቺም ልክ እንደዚህ አንደበቴን እኮ በሰበስብ፣ እኔ እኮ ብታገሰው እስቲ እንበል። ከዛ ንጹህ ምስት ትልቁ ችግር አሁን እኛ እኔ ጥፋተኛው ማለት አንወድም። ይቅርታ እኮ በጣም ነው የምታቀረን። አታየው ማህበራዊ ሚዲያ እንዴት መናፍቃን እንደሚዘሉ የኛ ለማውቃት። እኛ ብንማር ጉባኤ ብንከታተል ሰንበት ቤት ብንማር መንፈሳዊ ኮሌጅ አለ፣ የማታ ብንል ዊኬንድ ብንፈልግ ስንት ነገር አለ። እንደው ለማወቅ ቢፈልግ እውነት አንቺ የትሽን በደል ትሸፍኛለሽ፣ አንተ የባልንጀራህን በደል ትሸፍነዋለህ። እንደዚህ አይነት ሰዎች አሉ፣ ምንም የማይመስላቸው የክርስቲያኖች መሞት፣ የክርስቲያኖች መሰደድ፣ ከሀገር መፈናቀል ምንም የማይመስላቸው ለጥ ብሎ ተኝተዋል። የሉቃስ ወንጌል ምዕራፍ 11 ቁጥር 32 ላይ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይሄን የተናገረው መድኃኔዓለም ኢየሱስ ክርስቶስ ነው። የተናገረው ደግሞ ዮናስ ከነበረ ከብዙ ዓመታት በኋላ በመዋዕለ ሥጋዌው ጊዜ ለአይሁድ፣ ለፈሪሳውያን፣ ለሰዱቃውያን ለሁሉም የነገራቸው ትምህርትም ማስጠንቀቂያ አዘልም መልእክት ነበር። እንደምናውቀው ነነዌ ጾም ከአብይ ጾም 14 ቀን ቀድሞ ይጀምራል። ይሄ የሚታወቅ ነው ሁሉ ጊዜ። ነነዌ ጾም በእኛም በሶሪያ፣ በግብፅ፣ በአርመን፣ በህንድ በእነዚህ አብያተ ክርስቲያናት ይጾማል። ሸላቂ ያረጋችሁ እንዲሁም ደግሞ በኦርቶዶክስ መለካውያን በግሪክም በነ ሩሲያ ማለት ነው፣ በነ ዩጎዝላቪያ በእነዚህ ሀገራትም ይጾማል ማለት ነው። ስለዚህ ከአዋጅ አጽዋማት መካከል አንዱ ነው። ይሄን ማወቅ አለ። ብዙዎቻችን ጾምን በተመለከተ በጣም ስናስብ ኢትዮጵያ ውስጥ እኮ በጣም አብዛኛው በጣም ጾም ነው ብለን እናጋለን እንጂ
እኛ አሁን የአዋጅ አጽዋማት 7 ነው ያሉ። የአርመን ሐዋርያት ቤተክርስቲያን 9 አጽዋማት ነው ያሏት። እንደኛ ኦሪየንታል እንዴት ያሳፍራል ክርስቲያኖች! እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን ታልናት የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛ ምን ጾመው 7 አጽዋማት ናቸው የአዋጅ የሚባሉት ማለት። እነሱ ግን 9 አላቸው። ያውም ደግሞ እሌኒ መስቀሉን ያገኘችበት የመስከረም ወርን ይጾሙታል። 5 ቀን ከመስቀል በዓል በፊት ይጾማል። እኛ የመስቀል በዓል ጾም የለም። ደመራ እናከብራለን በ16 አርብ ቀን ሮብ አርብ ካልዋለ እንፈስካለን። ጾም የለም ሲጀመር የመስቀሉ ተብሎ። አርመኖች ግን ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀሉ የተገለጠበት ቀን ነው ብለው 5 ቀን ጾማል። በዛ ላይ ጾማቸው ላይ ይሄ ቅቤ ስጋ ተውት፣ ይሄ አሳኛ የምንከራከርበትን ተውት፣ ምግብ ውስጥ ዘይት መጠቀም አይቻልም። ለምን ሲባል ምግቡን ያጣፍጠዋል። እየጣፈጠ ከበላ ነው ምኑን ጾም ነው ብሎ ማለት። እኛ የት ነው ያለነው? አሳለ ደም አለው የለው። አሁን ደግሞ ብሶብን ደግሞ ጭራሽ ቄሶቹ በልተው ከጠገቡ በኋላ እኛን ጾሙ እያሉ ነው እያሉ። እኛ እኮ ያልታዋርንበት እኮ ነገር የለም። በሰሙነ ሕማማት ላይ አብይ ጾም ሲጾም በሶሪያ ያዕቆባይት የምትባለው በሶሪያ ኦርቶዶክስ ቤተ እነዚያው የምነግራችሁ አሃት ናቸው። በሶሪያ ሐዋርያዊት ቤተክርስቲያን ያዕቆባይት ቤተክርስቲያን ውስጥ በእነዚህ በአጽዋማት አብይ ጾም ውስጥ ዋይፋይ መጠቀም ዳታ መጠቀም አይቻልም። ለምን? ሙቪዝ እያየ ቪዲዮ እያየ ፊልም እያየ። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በትምህርታችንም ብዙ ነገር ያገኘንበት ብዙ ነገር የተማርንበት ነውና በቀጣይም እንግዲህ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ሁላችንም ኢትዮጵያውያን ኤርትራውያን ቤተሰቦቼ በያለንበት እርስ በርስ በጸሎት ልንተሳሰብ ይገባል። ለሀገር፣ ለወገን፣ ለቤተሰብ ጸሎት ማድረጋችንን መርሳት የለብንም።